እሷ ስትናገር ከድሮ ጀምሬ ውስጤ ከወንድነት ይልቅ የሴት ጄኔቲክ እንዳላምናለሁ። በጣም የሚያስገርማችሁ አማኑኤል ይመላችሁ ወንድማችን The Voice ላይ ሲቀርብ ለመወዳደር ሙዚቃ ብቻ አይደለም ይዞ የመጣው ጾታውንም ቀይሮ ነበር የመጣው። እነዚህ ነጮቹ ሁሌ ነገሮችን የሚያደርጉበት መንገድ it's by design የሆነ ነገር አስበው ነው። ዛሬ ኢትዮጵያ ላይ ስለ ጽንስ ማስወረድ ከ60 እስከ 65 ከመቶ ኢትዮጵያ ላይ በምስራቅ አፍሪካ አንደኛ እንደሆነች ጽንስን በማስወረድ እነዚህ ነገሮች የሚከናወኑት በበጎ አድራጎት ሆነ የውጭ ድርጅቶች ይህንን ነገር እንደሚረዱ ጽንሱን ለማስወረድ በእኛስ ማለት የምፈልገው እንደሱን ማንጨርጨር አብረን ተያይዘን ሲኦል መድባት እነሱ ሲኦልን ይላል ለሚገባ ለምን ብቻዬን እገባለሁ አብረን ተያይዘን እንድማንች ዋና ገጸ ባህሪያት የፊልም ገጸ ባህሪያት የሆሊውድ ስታርስ ግብረ ሰዶማውያን ናቸው። ፐርፐዝሊ ነው የሚደረገው በአላማ እነሱ ቅናን ስልጣንን ሲመኙ በመልሱ ደግሞ ዲያብሎስ ሪቹዋል ማድረግ አለባቸው መጥፎ ነገር ማድረግ አለባቸው ልጆቻቸውን ጾታ ማስቀየር አለባቸው ራሳቸውንም መቀየር አለባቸው። ትልቅ ችግር እንደ ሀገር የገጠመን ጉዳይ የፍልጣ ወሲብ ጉዳይ ስለሆነ ዘመናዊነት አይደለም ፋሽን አይደለም የመዘመን ምልክት አይደለም የመውረድ ምልክት ነው የሞት ምልክት ነው ካንሰር ያመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውዴ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ የሚለው መርሃ ግብር ዛሬ ደግሞ ተፈጥሮን የተቃወመው ዓለም በቁሙ በሲኦል ይኖራል። ጾታን እየቀየረ ጽንስን እያስወረደ የሰይጣንን ምግባር እየተከተለ ያለው ትውልድ ወዴት እያመራ ነው? መኑ ለበወ እምትውልድ። ይህን የማቀርበው አነ ወለተ መድህን እትባሃል። እስከ ፍጻሜው አብረውን ይቆዩ። እንግዲህ አሁን ዛሬ በዚህ ዘመን ሊፕስቲክ ተቀብተው ወንዶች ዊግ አድርገው አጭር ቀሚስ ለብሰው ማየት በጣም የሚያሳዝን ነው። ይህ አይነት እንግዲህ ጾታቸውን ሁሉ እስከ መቀየር እስከ መለወጥ ድረስ የደረሱና ይሄ ደግሞ ማንም ሰው ይሄ ተፈጥሮ ነው ሊለው አይችልም። ይሄ እርግማን ነው። ይሄ ያስለቅሳል። ማህበሩ ይሄንን የተቃውሞ ነገር እግዚአብሔርን የሚያሳዝን በእግዚአብሔር ዘንድ ትልቅ አሳፋሪና አሳዛኝ የሆነ የሰው ልጅ ከሰውነት ወደ እንስሳነት የሚያሳዩ ባህሪያትን እያሳየ ያለውን ነገር ልንቃወም እንደሚገባ የቀኑ መደረግ እንዳለባቸው ያስባሉ። ራሳቸውን ለዛ አይነት ላይፍ አሳልፈው ይሰጣሉ። ደግሞ ይደፍሯቸውና በቃ ከዚህ በኋላ እንዲህ ካልተደረግ አንጀት ተበጣሶ ትሞታለህ ብለው ያስፈራሯቸዋል። ይሄ ውሸት ነው። ኢትዮጵያዊነት ስሜት ኢትዮጵያዊነት እውነት ነው በእግዚአብሔር ኢትዮጵያ ሀገረ እግዚአብሔር ናት ብለን ምንል ይሄንን አጸያፊ ነገር ልንጠየፍ ይገባል። ይሄንን ልንቃወም አጥብቀን ይገባል ማለት ነው። የሐዋርያት ሥራ ምዕራፍ 28 ከቁጥር 26 ወደዚህ ሕዝብ ሂድና እንዲህ በላቸው መስማትን ትሰማላችሁ ግን አታስተውሉም ማየትንም ታያላችሁ ግን አትመለከቱም በአይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ወደኔም እንዳይመለሱና ይቅር እንዳልላቸው የዚህ ሕዝብ ልባቸው ደንድኗልና ጆሮአቸውም ደንቁሯልና አይናቸውንም ጨፍነዋልና ይላል። የጥንት አበው በኢትዮጵያ ሲኖሩ በቅድስናና በሰላም ተፈጥሮን ጠብቀው ይኖሩ ነበር። አሁን ደግሞ ኢትዮጵያውያን የራሳቸውን የቅድስና ጥበብ ጥለው በእርዳታ ሰበብ የሚገቡትን ስልጣኔ ብለው ከእምነትና ከሃይማኖት የሚያወጣውን ስልጣኔ ተቀብለናል። ኢትዮጵያውያን በጣም ስልጡን ሕዝብ ነበርን። ግን ይህን ካለማወቅ ለባዕዳን የጥፋት ዕውቀት ተጋለጥን። ዛሬ ኢትዮጵያውያን ወንዱም ሴቱም ማንነቱን አጥቶ ከክብሩ ዝቅ ብሎ በዓለም ላይ የተዋረድን ሆነናል።
ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩሰትንም አትንኩ ይላል። እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለኔ ወንድ ልጆችና ሴት ልጆች ትሆኑኛላችሁ ይላል። ታዲያ እግዚአብሔር በዚህ እርኩሰታችን እንዴት አባት ይሁነን? የማሰብ አቅም የመፍጠር አቅም ተወስዶብን ሁልጊዜ መቀበል ሆኗል። ግብረ ሰዶምን መቀበል፣ ጾታን መቀየሩን መቀበል፣ የወሊድ መቆጣጠሪያውንም መቀበል፣ ዝሙቱንም ማግበስበስ ሆኗል ኑሯችን። በጣም ያሳዝናል። በጣም የሚያስገርማችሁ አማኑኤል የምላችሁ ወንድማችን ዘ ቮይስ ላይ ሲቀርብ ለመወዳደር ሙዚቃ ብቻ አይደለም ይዞ የመጣው፣ ጾታውንም ቀይሮ ነበር የመጣው። ግብረ ሰዶም አይደለም የሆነው። የወንድ ለወንድ ግንኙነት ውስጥ ብቻ አይደለም የገባው። ደረቱ ውስጥ ኢምፕላንት አሰርቶ ጡት አሰርቶ ብልቱን አስቆርጦ ሙሉ በሙሉ ሴት ሆኖ ፀጉሩን አሳድጎ ነበር የመጣው። ምልላችሁ ፈልጌ ነው። ብዙዎቻችን አስደነገጠን፣ ብዙዎቻችን አንገታችንን አስደፋን፣ ብዙዎቻችን ግራ አጋባንና ከመቼ ሆነ ይሄ ነገር የተፈጠረው? የዛሬ 7 የዛሬ 10 ዓመት እንደዚህ አይነት ዜናዎች የማይሰሙበት ጊዜ ነው። ግን እነዚህ ነጮቹ ሁሌ ነገሮችን የሚያደርጉበት መንገድ ኢትስ ባይ ዲዛይን የሆነ ነገር አስበው ነው። እና እነዚህ ሰዎች ልጆቻቸውን እንዲህ ባለ እርኩሰት ውስጥ እንዲያልፉ ማድረጋቸው በጣም የሚያሳዝን ነው። ብቻ ልጆቻቸውን ማውጣት ነበር የነበረባቸው፣ ግን አይችሉም። አንድ የራሳቸውን አሳልፈው ሲሸጡ ወይንም ለዲያብሎስ ሲያስገዙ ሁሉ ነገራቸውን አሳልፈው የሚሸጡትና ዲያብሎስም እንግዲህ ጨምላቃ የሆነ ጋጠ ወጥ የሆነ ነገር ነው የሚያስደረጋቸው። በኃጢአት የተሞላ ነገር ነው የሚያስደረጋቸው ማለት ነው። በመካከል የሚባል ነገር የለም። ማን ነው በሉዓላዊው አምላክ በዘላለማዊው አምላክ ዕውቀት ላይ የመነሳት አቅም ያለው? በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ነው የሚለው ቅዱስ መጽሐፍ። እና ይሄ በእግዚአብሔር ዲዛይን ላይ መለኮታዊ ዲዛይኑ ላይ የተነሳ አመጽ ነው። ሌላ ምንም ትርጉም የለው። እንዳውም በግልጽ ልናገረው፣ ግብረ ሰዶማዊነትና አብረውት ያሉት አጀንዳዎች እግዚአብሔር ሰውን በአምሳሉ ፈጠረው፣ በመልኩ ፈጠረው፣ እግዚአብሔርን መልኩን በእኛ ላይ አስቀምጦ ፈጠረው የሚለውን ያንን ዲዛይኑን የሚያፈርስ አጋንንታዊ አካሄድ። የጥንት አበው በኢትዮጵያ ሲኖሩ በቅድስናና በሰላም ነበር። አሁን ግን ከዲያብሎስ ጋር የተወለደው ትውልድ እርኩሰትን ብቻ ኑሮው ሆኗል። ግብረ ሰዶም ተፈጥሮ ሳይሆን መንፈስ ነው። ይህ ግብረ ሰዶማዊ ትውልድ ይህንን እውነት ሊያውቅ ይገባል። ግብረ ሰዶም የሚያሳየው ባህሪ ይህ ህመም የስጋ ሳይሆን የመንፈስ መሆኑ የዚህ ስራ ዋና ተዋናይ የሆነችው መንፈስ ሩሃንያ የጥፋት መንፈስ ናት። መንፈስ ጾታ ባይኖረውም ለጥፋት ሲል ጾታን ወክሎ ይሰራል። ልክ ቲያትር ላይ ወንድ እንደ ሴት፣ ሴት እንደ ወንድ ሆነው እንደሚተውኑት ነው። ሩሃንያ በወንዱ ላይ ስትዋሃድ እንደ ሴት ይራመዳል፣ እንደ ሴት ይበላል፣ እንደ ሴት ይለብሳል፣ እንደ ሴት ጸጉሩን ይሰራል፣ ጺም ይላጫል፣ ሊፕስቲክ ሎቲ ያደርጋል፣ ድምፁ ወደ ሴትነት መቀየር ወዘተ። እነዚህም ባህሪያት ወርሰዋለች። ወይም በየወሩ በመቀመጫው ወይም በብልቱ በኩል እንደ ወር አበባ ደም እንዲፈሰው ታደርጋለች። በውስጡ ሴት ስላለች የሚፈልገው ወንድ ነው። ሴትም ወንዱ ሩሃያ በወንዱ ሲዋሃዱ የወንድም የሴትን ባህሪያት ይኖረዋል። ከሁለቱም ጾታዎች ጋር ይገናኛል። ትዳርም ሊኖረው ልጆችም ሊኖረው ይችላል። ግን ሰዶማዊ ነው። ወንዱ ሩሃንያ ከሴቱ ሲዋሃድ እንደ ወንድ ማሰብ፣ እንደ ወንድ መራመድ፣ እንደ ወንድ መልበስ፣ እንደ ወንድ ጸጉር መቆረጥ፣ ድምጿ ሁለመናዋ እንደ ወንድ ትሆናለች። በውስጧ ያለው ወንድ ስለሆነ የምትፈልገው ሴት ነው። ሌዝቢያን ይባላሉ። ታዲያ ይሄ እግዚአብሔር አምላክ የሚጸየፈው ስራ እንዴት ተፈጥሮ ሊሆን ይችላል? ኃጢአታችንን ለመደበቅ የምናደርገው ጥረት ከሲኦል አያድነንምና ሕዝብ ይወቅ እላለሁ። ትውልድ ይንቃ፣ ትውልድ ይዳን። አካላዊ ጤናን አጎናጽፏቸዋል ግብረ ሰዶም በጭራሽ። ላይፍ ስታይልም አይደለም፣ ኢትስ ዴዝ ስታይል። እና ይሄንን ህብረተሰባችን ማወቅ አለበት፣ ትውልዱ ማወቅ አለበት። እንዳውም አሁን ዘመናዊነት ሆኗል ይሻለው ፊንጢጣ ወሲብ።
ጌይ ባውል ሲንድሮም የሚባልን በሽታ ያመጣል። አንጀት የውስጥ አንጀታችን ክፍል እንዲቆስል እንዲያመረቅዝ ያደርጋል። ለተለያዩ በሽታዎች ስለሚጋለጥ ማለት ነው። አንጀታችን ራሱ የአፍ ወሲብ ስለሚለማመዱ ከዛ የተነሳ የጉሮሮ ጨብጥ፣ የጉሮሮ ቂጥኝ ሁሉ ይዛቸዋል ግብረ ሰዶማውያን። አንጀትም ላይ ደግሞ ተመሳሳይ ችግር የአንጀት ጨብጥ፣ የአንጀት ቂጥኝ የሚባል ችግር አለ ከነሱ ጋር። ያው አሜባው፣ ጃርዲያው ሲጨመር የሁሉ አንጀታቸውን ያቆስላል። ያ የሚበላ ስሜት ብለው የሚገልጡት ያንን የህመም ስሜት ነው። እና ለዚህ መፍትሄው ተመልሶ መደረግ ሳይሆን ማቆም መታከም እንደሆነ ግብረ ሰዶማውያኑ ሊያውቁት ይገባል። ምክንያቱም ይሄን ነገር ልናወግዝ የሚገባው በክርስትናችን ይሄን በጣም አሳዛኝና ከእግዚአብሔር ጋር የሚያጣላን ለሰይጣን በር መክፈቻ እንደሆነን ይሄን ህዝቡ እንዲያውቅ ይረዳል ማለት ነው። ማህበሩ በእንደዚህ አይነት ነገሮች ላይ በኃይለኛ ተቃዋሚ ሆኖ ለምን መገኘት አለበት ለሚለው መንፈሳዊ ህይወታችን ያዘናልና የወሊድ መቆጣጠሪያ መጠቀም አንችልም። ይሄ ግብረ ሰዶምን እንዲሁም እንደዚህ አይነት ተግባሮች ባለፉት መጽሐፍ ቅዱሶቹ ላይ እንደሚናገረው በእግዚአብሔር ስራ መግባት ከሰማይ እሳት እስከ መውረድ ድረስ ደም እስከ መፍሰስ ድረስ የእግዚአብሔር ቁጣ በተለያዩ ነገሮች እንደሚያሳይ ማለት ነው። መልካም ስታደርግ መልካም እንደሚሆንልህ ኃጢአትን ባሰብክ ጊዜ ደግሞ የክፋት አስተሳሰብ እንዲሆንልህ የክፋት አስተሳሰብ እንደሚሰለጥንብህ እወቅ። ይህ ዘመን ኃጢአት የነገሰበት፣ በደል የተሾመበት፣ ክፋት የሰለጠነበት ጨለማ ዘመን ነው። በዚህ ክፉ ዘመን ውስጥ በንስሐ የሚኖሩ በጸሎት የሚተጉ እንዴት የታደሉ ናቸው። አምላክህን ለማስደሰት የምትፈልግ ከሆነ መጽሐፍ ቅዱስ እርኩሰት እንደሆኑ አድርጎ የሚገልጻቸውን ተግባሮች ከመሞከር መቆጠብ ይኖርብሃል። ተቃውሞተ ግብረ ሰዶም አትዮት ውእቱ ሀበ ሐመረ ኖህ። ግብረ ሰዶምን መቃወም በኖህ መርከብ መሳፈር ነው። ምክንያቱም ወደዚህ እግዚአብሔር የሰጣችሁ ወደዚህ ምድር ስትመጡ የሰጣችሁ የራሱ የሆነ ሴት ብሎ ወንድ ብሎ የሰየመን አለ። ከዛ ተፈጥሮ እንድንወጣ ያደርገን ሰይጣን ብቻም ሳይሆን የራሳችን ድክመት ነው። ስለዚህ ከዚህም ህይወት ተመልሰን ሌላውንም በስተት ሌላውንም እየመረዝንም ካለ ያን ህይወት እንድታቆሙ በእግዚአብሔር ስም እንጠይቃችኋለን ማለት ነው። ይሄ ደግሞ በኖህ ጊዜ ሴት ሆና ከወንድም ከሴትም ጋራ የሚተኙ ወንድም ሆኖ ከሴትም ከወንድም ጋራ ግንኙነት የሚያደርግ ነው። ይሄ ደግሞ በእግዚአብሔር ፊት በጣም አሳፋሪና አሳዛኝ ነገር ነው እና ወንድሞቻችን እህቶቻችን በዚህ ህይወት ውስጥ ያላችሁ ከዚህ ነገር እንድትወጡልን ይሄንን ነገር ደግሞ እንደምንቃወመውና እንደማንቀበለው መጽሐፍ ቅዱስም እንደማይቀበለው ይሄ ከእግዚአብሔር ጋር የሚያለያያችሁና የሚያጣላችሁ ነው። ግብረ ሰዶምን መቃወም በኖህ መርከብ መሳፈር ነው። ይህንን መርህ ይዞ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ግብረ ሰዶምን ሲቃወም፣ የወሊድ መቆጣጠሪያን ሲቃወም፣ ጽንስ ማስወረድን ሲቃወም፣ ጾታ መቀየርን ሲቃወም፣ በአጠቃላይ የእግዚአብሔር ተፈጥሮ ያልሆኑ ነገሮችን ኃጢአቶች ሁሉ ሲቃወም እነሆ ከ6 ዓመት በላይ ሆኖታል። እግዚአብሔር የማይወደውን መጥፎ እኩይ ተግባርን የማይቃወም ሁሉ ያን ተግባር እንደደገፈ ይቆጠራልና ሁሉም የሰው ዘር ይህንን እኩይ ተግባር በመቃወም ሀገራችንን፣ ዓለማችንን ነፃ ማውጣት ይኖርብናል። ንስሐን ከማይፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ታላቅ ደስታ ይሆናል እንደተባለ እንዲሁም በግብረ ሰዶም በቁሙ የሞቱ ሰዎችን በንስሐ እግዚአብሔር ይመልስልንና በሰማይ ታላቅ ደስታ ይሁን እያልኩኝ ለዛሬ አበቃው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የመሐረነ ወይስሐለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን።
ዘኢትዮጵያ